በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመድ አያክምም። እጅግ ስለሚራራ እጅግ ስለሚሰጋ ከመጠን በላይ የሆነ መድኃኒት እንዳያዝ የዘመድ ሐኪም እንዳያክም ይመከራል። ዘመዶቻችንና የቅርብ አጋሮቻችን አስተማሪዎች፣ አማካሪዎች፣ አገልጋዮች፣ አዋቂዎች ቢሆኑ እንኳ በውስጣዊ ስብራታችን ወቅት ላይረዱን ይችላሉ። ዘመድ አያክምምና እኛን ከመርዳት አብሮ መጨነቅ፣ ችግሩን በትዕግስት ከመስማት ማጣጣል፣ ጊዜ ከመስጠት እያመሹ መግባት፣ ቀርቦ ከማንሳት በፍርሃት መራቅ ይከሰታል። ዘመድ አያክምምና እንዲያ የሆኑት ክፉ ወይም የእኛ ነገር የማይገዳቸው ስለሆነ አይደሉም። መፍትሄያቸውም ውጤታማ ላይሆን ይችላል። ከጉዳዩ በላይ የሆነ መድኃኒት አዘው ጉዳዩን ሊያብሱት ይችላሉ። ዘመድ አያክምምና የዘመድ ቄስ እየፈታ ያለቅስ እንዲሉ ለሞት ቀን ጎበዝና ሸፋኝ ሊሆኑ ይችላሉ። የጭንቀት ቀን ግን መፍትሄ ሊያጡ ይችላሉ። ችግራችንን ስንነግራቸው ልጆቻችን የበለጠ ፍርሃት ውስጥ ይገባሉ። በጥላቻ ታውረው የጎዳን የመሰላቸው ለማጥፋት ያቅዳሉ። የስሜት ስብራታችን ስንነግራቸው የትዳር ጓደኞቻችን ገንዘብ ይሰጣሉ። እንዲያደምጡን ስንሻ ይሸሻሉ። ይባስ ብለው ሱስ ውስጥ ሊገቡ ይችላሉ። ዘመድ አያክምምና ጨካኝ ስለሆኑ ሌላ ስለወደዱ አይደለም፣ መቋቋም ስለሚከብዳቸው ነው። በትዳር ውስጥ ብዙ ጊዜ የአእምሮ ጭንቀት ይከሰታል። የጠባይ ለውጥ እየመሰለ ያጋጫል። ስለዚህ ባል ሚስቱን፣ ሚስት ባሏን ሳያውቁ በክኒን ሊኖሩ ይችላሉ። ብናገር ምን ጎደለብሽ ቢለኝስ፣ ብነግራት ምን አጎደልኩ ብትለኝስ እያሉ ዱዳ ሆነው የሚኖሩ አያሌ ናቸው። አገልጋዮችን ያገቡ የግል መካሪ ያገኙ ይመስለን ይሆናል። ነገር ግን ዘመድ አያክምም ነው። የሕዝብን ችግር እየፈቱ የቤታቸው ትንሽ ችግር ግን ያይልባቸዋል። በብዙ ቤተሰብ ምግብ በጋራ ጭንቀት በግል ነው። ቀለብ ከቤት ምክር ከውጭ ነው። ቢቻል የመመካከር ልምድ ብናዳብር የተሻለ ነው። ዘመድ ባያክምም ይሸፍናል። ሁሉም ሰው የሚያወራው የዘመዱን ጉዳይ አይደለም፣ ዘመዱን ይሸፍናል። የዘመድ ሐኪም ስንሆንም ስፋትን መለማመድ መልካም ነው። የዘመድ ሐኪሞች አልረዳ ሲሉንም መቀየም አይገባንም። መራራታቸውን ልናከብርላቸው ይገባል። ሰው ግን አንድ መንፈሳዊ አማካሪ ቢኖረው ይመረጣል። ትዳሩም አንድ አማካሪ ቢያገኝ ደስታው ይጨምራል። ዘመድ ባያክም እንኳ ዘመዳችን ክርስቶስ ግን ሐኪማችን ነው። ሰው ባያውቅልን እንኳ አውቆ የሚረዳን ስለኛ ከሰው የማያጣራ የልብ አውቃው መድኃኒታችን አምላካችን ኢየሱስ ክርስቶስ ፈውሳችን ነው። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አጌጥንበት ስምህን ተዋብንበት